ፕሬዚዳንት ዶናልድ ትራምፕ እንደሚባለው የዓለም ስርዓት የተወሰነ ወደ መበስበስ እየሄደ ነው ላለፉት 80 ዓመታት የቆየውና አዳዲስ ነገሮች ያስፈልጉታል የሚለውን አንደርስታንድ ያደርጉ ይመስላል። አፍሪካን በሚመለከት ከዚህ ቀደም የሚከተሉት የነበረውን ስልት የአሜሪካን ብሔራዊ ጥቅም በአፍሪካ ደረጃ ለማስከበር ሲያደርጉት የነበረውን ስልት የመቀየር ቴንደንሲ ነው ማለት ይቻላል። በአፍሪካ ላርጀስት የምትባለው የንግድ ፓርትነር ቻይና ናት። ይህንን ግንኙነት ለአንተ ብሔራዊ ጥቅም ለሀገሩ ብሔራዊ ጥቅም በሚሆን ሁኔታ ለማስተካከል የሚያስችል ሁኔታ ስራ መስራት ነው። ዞሮ ዞሮ የአሜሪካ ትቅደም ዶክትሪንን ታሳቢ ያደረገ እንደሆነ ከወጣው ሰነድ መረዳት ይቻላል። የኢትዮጵያ የሪጅኑ አስፈላጊነት፣ ኢትዮጵያ ለሪጅኑ ያላት ሬሌቫንስ፣ እዚህ ሪጅን አካባቢ የኢትዮጵያ ሊደርሺፕ ኦብቪየስሊ ዲስፒቴብል አይደለም። አሜሪካ ችግሮችን መፍታት አለብኝ ብላ እስከተነሳች ድረስ ይሄኛውን ኦፖርቹኒቲ እንዴት ልንጠቀመው እንችላለን? እንደው ስንት ሺህ ማይልስ አቋርጠው ባህር አቋርጠው እዚህ የመጡ ሰዎች በሚጫወቱበት አካባቢ ኢትዮጵያ አሁን እንደ ሬድ ሲ ካውንስል አይነት መገለሏና የመሳሰሉት ነገሮች ኢፍትሐዊ ናቸው። ከናይጄሪያና ከደቡብ አፍሪካ ጋር ትንሽ የፕሬዚዳንት ዶናልድ ትራምፕ አስተዳደር የመገፋፋት ነገሮች አሉ። ዊዛውት ኢትዮጵያ ይህን አሁን ሆርን ኦፍ አፍሪካን ሰላም ለማምጣት እዚህ ሆርን ኦፍ አፍሪካ መረጋጋትን ለማምጣት ከሆርን ኦፍ አፍሪካ ጋር በልማት ለመተሳሰር በኢንቨስት ለመተሳሰር በምንም ሂሳብ ኢትዮጵያን ከዚህ ማውጣት አትችልም። ጤና ይስጥልን ውድ ተመልካቾቻችን፣ የተለያዩ ዓለም አቀፋዊ ጉዳዮችን በጥልቀት የሚዳስሰው ኤንቢሲ ዓለም አቀፍ ተጀምሯል። ዛሬ እንግዳ ይኖሩናል። በዋሽንግተንና በካናዳ በዲፕሎማትነት ተቀማጭነታቸው በዚምባብዌ ሆኖ በዛምቢያ፣ በአንጎላ፣ በሞዛምቢክና በሞሪሼስ የኢትዮጵያ ባለሙሉ ስልጣን አምባሳደር እንዲሁም ተቀማጭነታቸው በስዊድን ሆኖ በኖርዌይ፣ ፊንላንድ፣ ዴንማርክ እንዲሁም በአይስላንድ የኢትዮጵያ ባለሙሉ ስልጣን አምባሳደር ሆነው አገልግለዋል። ተቀማጭነታቸው በናይሮቢ ሆኖ በታንዛኒያ እንደዚሁም በማላዊና በሲሸልስ የኢትዮጵያ ባለሙሉ ስልጣን አምባሳደር ሆነው አገልግለዋል። በግብጽ የኢትዮጵያ ባለሙሉ ስልጣን አምባሳደርም እንደነበሩ ይታወሳል። በውጭ ጉዳይ ለ3 ጊዜ ያህል በቃል አቀባይነት አገልግለዋል። በጥቅሉ ለ4 አስርት ዓመታት ኢትዮጵያን በዲፕሎማትነት አገልግለዋል። በአሁኑ ሰዓት ደግሞ በሕዝብ ተወካዮች ምክር ቤት የሰላምና የውጭ ግንኙነት ቋሚ ኮሚቴ አባል ሆነው የኢትዮጵያ አውሮፓ ህብረት የምዕራብ አውሮፓ ሀገሮች የፓርላማ ወዳጅነት ቡድን ሊቀመንበር ወይም ሰብሳቢ ናቸው። አምባሳደር ዲና ሙፍቲ እኛ ጋር ይገኛሉ። ተመልካቾቻችን ዛሬ የተለያዩ ሀሳቦች እናነሳለን። በተለይም ደግሞ አሜሪካ በናሽናል ሴኩሪቲ ስትራቴጂዋ ኤንኤስኤስ በአዲስ መልክ ያመጣችው ምንድን ነው የሚለውን በስፋት ከአምባሳደር ዲና ሙፍቲ ጋር ውይይት እናደርግበታለን። እንኳን ደህና መጡ አምባሳደር። እንኳን ደህና ቆያችን። እንኳን ስለጋበዛችን በጣም አመሰግናለሁ። እኛም በጣም እጅጉን እናመሰግናለን። እንግዲህ ይሄ ትልቅ ጉዳይ ነው። አሜሪካ እንግዲህ የናሽናል ሴኩሪቲ ወይም ደግሞ ብሔራዊ ደህንነት ስትራቴጂዋን ስልቷን ከዚህ ቀደም እርስዎም በደንብ እንግዲህ ቀደም ሲል እንዳነሳ ነው ከ4 አስርት ዓመታት በላይ በኢትዮጵያ ዲፕሎማሲና በዓለም ዲፕሎማሲ ቆይታ አድርገዋል። አሁን ደግሞ አሜሪካ በተለይም ሪፐብሊካኖቹ በተወሰነ መጠን በአፍሪካ የነበራቸው የዲፕሎማሲ ግንኙነት ከንግድም ከኢንቨስትመንትም ያን ያህል እንደው የሚበረታታም አልነበረም። አንዳንድ ቃላትም ትንሽ አስቸጋሪ በሆነ መንገድ ፕሬዚዳንት ዶናልድ ትራምፕ ይገልጿቸው ነበረ። አሁን ግን በተለይም አፍሪካ ቀንድ ላይ ትኩረት ያደረገ ከዚህ ግጭቶችን ከመቆጣጠር ስጋቶችን ከመቆጣጠር አንጻር የፕሬዚዳንት ዶናልድ ትራምፕ አስተዳደር ናሽናል ሴኩሪቲ ስትራቴጂውን ይፋ አድርጓልና ወደ አፍሪካ መንግስት ለመንግስት የሆነ ግንኙነትን የፈጠረ ሀሳብ ነውና ትልቅ ጉዳይ ነው። ዲሴምበር 5 ወይም 5 ላይ ነው ይፋ የሆነውና ትንሽ የፖለቲካ ለውጡ በሪፐብሊካኖቹ ዘንድ በተለያየ አቅጣጫ እየታየ ነውና አምባሳደር ትንሽ ይህን ጉዳይ ፈታ ማድረግ ለኢትዮጵያ ሕዝብ ያስፈልጋል በሚል ነው የጋበዝነዎትና ምን ማለት ነው? በጣም ጥሩ። በእውነት እንደዚህ አይነት ጉዳዮች እንግዲህ ትልቅ እንደ አጀንዳ ሊነሱና ልንወያይባቸው፣ ልንነጋገርባቸው፣ ልናስተውላቸው የሚገቡ ናቸው የሚሆኑት። እንደምታወቀው ዓለም አንድ መንደር ናት። በዛሬው ሁኔታ በአንድ ሀገር በተለይ እንደ አሜሪካ አይነቱ ገዘፍ ያለ በእድገት ወደ ኋላ በገፋ ሀገር ውስጥ የሚደረግ ለውጥ በዓለም አቀፍ ደረጃ የሚኖረው ተጽዕኖ በእኛ ክፍለ አህጉር በተለይም በእኛ አካባቢ የሚኖረው ተጽዕኖ ከፍተኛ ነው የሚሆነው። ከዚህ አንጻር እንዲህ አይነቶችን ነገሮች አንስቶ መነጋገሩና ኢንተርናላይዝ ማድረጉ በገቢርነቱ ይሄ ገቢራዊ የሚሆንበት ሰዓት ሊያመጡ የሚችሉ ፖለቲካዊ፣ ኢኮኖሚያዊ፣ ማህበራዊ
ዲፕሎማሲያዊ ተጽዕኖዎችን መገምገሙ በጣም ተገቢ ነው የሚሆነውና ይሄ እንግዲህ የዚህ የአሜሪካ አሁን የሪፐብሊካኑ ፕሬዚደንት ዶናልድ ትራምፕ በቅርቡ ይፋ ያደረጉት ጉዳይ በዋናነት አንድ መያዝ ያለብን ነገር የአሜሪካን ብሔራዊ ጥቅም በቀጥታም ሆነ በተዘዋዋሪ መንገድ የሚያስጠብቅ ነው። ሪፐብሊካንም ሆኑ ዴሞክራቶች መሪዎች በአሜሪካ ውስጥ የሚመጡበት ሰዓት የአሜሪካን ብሔራዊ ጥቅም ኮምፕሮማይዝ አያደርጉም፣ አይሸራርፉትም ጭምር ማለት ነው። ነገር ግን ይሄን ብሔራዊ ጥቅም ለማስጠበቅ የሚጠቀሙባቸው ስልቶችን ሊቀይሩ ይችላሉ ነው። አሁንም ይሄ ጉዳይ የስልት ጉዳይ ነው፣ የስልት ለውጥ ነው። አፍሪካን በሚመለከት ከዚህ ቀደም የሚከተሉት የነበረውን ስልት የአሜሪካን ብሔራዊ ጥቅም በአፍሪካ ደረጃ ለማስከበር ሲያደርጉት የነበረውን ስልት የመቀየር ቴንደንሲ ነው ማለት ይቻላል። ከዚህ ቀደም አጓ ነበር። በአጓ አማካይነት ከአፍሪካ ሀገሮችን የመቅረብ ሁኔታ ነበር። እንደ ዩኤስኤድ በመሳሰሉት ደግሞ ድርጅቶች አማካኝነት ከአፍሪካ ጋር የሚደረጉ ቅርርቦች ነበሩ። ከአፍሪካ ጉዳይ በዛ ደረጃ ነበር የነበረው ግንኙነትና እኛም አካባቢ ይሄ ነበር ሲስተዋል የነበረው። አሁን ግን አጓም የለም፣ ዩኤስኤድም የለም። አፍሪካን በተለየ ሁኔታ ኢንጌጅ እናርጋት የሚል ነው። ይሄ የአዲሱ ስልት ማለት ነው። የአሜሪካን ብሔራዊ ጥቅም ለማስጠበቅ አፍሪካን በንግድ፣ አፍሪካን በኢንቨስትመንት፣ አፍሪካን በመንግስታዊ አፕሮች እንገናኝ፣ እንነጋገር፣ አብረን እንስራ የሚል አዲስ አቋም ነው። እንግዲህ ያተገባበሩን አይቶ መገምገሙም ተገቢ ቢሆንም ኢንቴንሽኑ ግን ይሄ ነው ማለት ነው እና ቤዚካሊ ለውጥ ነው። ይሄ ለውጥ አፍሪካን በተመለከተ ብቻ የመጣ ለውጥ ሳይሆን በአጠቃላይ አሜሪካ ከዚህ ቀደም የነበራትን ግንኙነት ከሞላ ጎደል በስልት ደረጃ ሪቫይዝ ያደረገችበት ሁኔታ ይታያል። ይሄ እንግዲህ ከታላቋ ሩሲያ ጋር ያላቸውንም ግንኙነት በተለየ ሁኔታ የማዝ ነገር ቴንደንሲ ነው ያለው። በዚህ በአዲሱ አቀራረብ ሩሲያ ጋር ያለውን ግንኙነት የማለስለስ በዩክሬንም ግጭት ሞሮለስ ግጭቱን የማቆም ሩሲያን እንደ መሰረታዊ እንደ ዋነኛ ጠላት የማየት ሳይሆን አብሮ መስራት ይቻላል ወደሚለው ቴንደንሲ የመምጣት አዝማሚያ ስለሆነ እንግዲህ ይሄ ዓለም አቀፋዊ የስልት ለውጥም ነው ማለት ይቻላል። ዞሮ ዞሮ እኛም በተመለከተም በዚህ ደረጃ ነው ማስተዋል የሚገባን ማለት ነው። አዎ ትልቅ ሀሳብ ነው። ሞር ከዚህ ከዲፕሎማሲውም አንጻር ካለውም የዓለማችን አሁን ነባራዊ ሁኔታ እንደዚህ አይነት ነገሮችን ማጥራትም ስለሚያስፈልግ ነው። ኦፍኮርስ እርሱ እንዳሉት ዴሞክራቶቹ መጡ፣ ሪፐብሊካኖቹ አሜሪካ በተለያየ ገጽ ሊገልጿት ቢችሉም በተለያየ ሀሳብ ሊረዷት ቢችሉም ወይም ደግሞ አነጋገራቸው የተለያየ ሊሆን ቢችልም መሰረታዊ ነገራቸው የዋሽንግተንን ፖለቲካ በዓለም ዙሪያ ማስጠበቅ ነው። 750 የጦር ቤዝ አሜሪካ የመሰረተችው ሌላውን ሀገር ለመጠበቅ እንዳልሆነ ይታወቃል። ኦፍኮርስ ትጠብቃለች፣ ግን አት ሴም ታይም የራሷን ብሔራዊ ጥቅም ለማስቀጠል ነውና ምናልባት እነዚህ የወጡ መረጃዎች ብዙዎች በተስፋ የአሜሪካ ፖለቲካ ለአፍሪካ የነበረው እየተቀየረ መምጣቱን እርሶም እንዳነሱት በዓለም ዙሪያ ፕሬዚዳንት ዶናልድ ትራምፕ እንደሚባለው የዓለም ስርዓት የተወሰነ ወደ መበስበስ እየሄደ ነው ላለፉት 80 ዓመታት የቆየውና አዳዲስ ነገሮች ያስፈልጉታል የሚለውን አንደርስታንድ ያደረጉ ይመስላልና በእርዳታ የነበረውን አሁን መንግስት ለመንግስት በማድረግ በተለያዩ ጫናዎችም እንደዚሁ ዩኤስኤአይዲ የሚሰሩትም ስራ ፖዚቲቭም እንግዲህ በተለይም አይን የሚያዩትም አሉ። ከዛ አንጻር ስሌቶች ነበሩ። አሁን ወደዚህ መምጣታቸው ፕሬዚዳንት ዶናልድ ትራምፕ በእርግጥም የአሜሪካ ፖሊሲ በአፍሪካ ቀንድ ላይ ደግሞ ከዚህ ከሴኩሪቲ አንጻር ትኩረት ያደረገ ኢትዮጵያን፣ ኤርትራን፣ ሶማሊያን መሰል አካባቢዎችን ታሳቢ ያደረገ ስትራቴጂም ነውና እንግዲህ የአፍሪካ ቀንድ ሲባል በዋናነት ሜንሽን የምንደረገው እኛ ስለሆነን ከዚህ
እንደው ምን ታስቦ የመጣ ይመስሉታል? ይሄኛው ከሴኩሪቲ አንጻር አፍሪካ ቀንድን ቀድሞ አንዳንድ ችግሮችን ፕሪቨንት ከማድረግ አንጻር ስትራቴጂው ሀሳብ ይሰጣል። ማርኮ ሩቢዮም ከጠቅላይ ሚኒስትር አብይ አህመድ ጋር በስልክ ውይይት ነበራቸውና እነዚህ ጉዳዮች አንደምታቸው ምንድነው የሚለውን ብናየው። ወል እንግዲህ አዲሱ የአሜሪካ ፕሬዚደንት ዶናልድ ትራምፕ ግጭቶች ያሉባቸው አካባቢዎች ላይም የመስራት ቴንደንሲ ይታያል። በዚህ ረገድ ፕሮግሬስ ያሳዩባቸው ቦታዎችም አሉ። ለምሳሌ በሩዋንዳና ኮንጎ መካከል የነበረውን ግጭት በማብረድ ረገድ፣ አሁን ደግሞ በሶማሊያ ያለውንም ችግር በሱዳን ያለውንም ችግር ለመፍታት በዛው ደረጃ ፍላጎት ያሳዩበት ሁኔታ ነው ያለው። የዩክሬንና የሩሲያንም ግጭት በዚህ ደረጃ የመዝጋት የማለሳለስና ችግሩን የመፍታት ቴንደንሲ እዚህም ላይ ኢንቨስት የማድረግ እዚህም ላይ የመስራትና የመንቀሳቀስ ነገሮች አሉ። ስለዚህ የእኛንም ቀንድ አፍሪካንም በተመለከተ በዚህ ደረጃ እያዩት የመጡበት ሁኔታ ነው ያለው ማለት ነው። ሰላም በማስጠበቁ ረገድ የስልት ለውጦች እንግዲህ በሂደት እየተከሰቱ የመጣበት ሁኔታ ነው ያለው። አንዱ ይሄ ነው። ሌላው አፍሪካ እንደ ክፍለ አህጉር የምትስብ ክፍለ አህጉር ናት። አዲስ ወጣት የሆነ የሰው ኃይል የሰው ጉልበት ያላት ክፍለ አህጉር ናት። በተፈጥሮ ሀብት በጣም የበለጸገች ናት። ይህንን የአፍሪካን ተፈጥሮ ሀብት የመጠቀም ፍላጎቶች እዛም አካባቢ የታዩበት ሁኔታ ነው ያለው። ወደ አፍሪካ የማተኮር ነገር የአፍሪካን የተፈጥሮ ሀብት የአፍሪካን ያሉትን ጸጋዎች የመጠቀም ነገር ይህንን ደግሞ በኢንቨስትመንት አውድ የማሳካት ፍላጎትም እየታየ ያለበት ሁኔታ ነው ያለው። ይሄ በእርግጥ በውስጡ ሌሎች የአፍሪካ አካባቢ የሚንቀሳቀሱ ትላልቅ አገሮችንም ታሳቢ ያደረገ ነው። ሌሎች የአፍሪካ ሀገር አካባቢ ተንቀሳቅሰው በዚህ አይነት ሁኔታ ኢንቨስት ካደረጉ በዚህ አይነት ከተስፋፉ ተጽዕኖዋቸው ከታየ እኛስ እዚህ አካባቢ ዝም ለምን እንላለን ከሚልም ነገር የተነሳ ያለ ይመስላል። ዝም ብሎ የተነሳ ሳይሆን ያው እንግዲህ በሀያላን መንግስታት መካከል በግልጽ መወዳደርም አለ፣ መሻኮትም አለ፣ ምንም አለ። እነዚህ ትብብርም ውድድርም ያለበት ሁኔታ ነው ያለውና ከዚህ አንጻር እዚህ አፍሪካ አካባቢ ሌሎች እንደ ቻይና አይነቶቹም የሚያደርጓቸው እንቅስቃሴዎች አሉ በኢንቨስትመንት። እዚህም ጋር የመታየት ፍላጎት አሁን በአሜሪካኖች በኩል እየታየ የመጣበት ሁኔታ ነው ያለው ማለት ነው። ራይቨርሊው ማለት ነው። በአጠቃላይ ገፊ ምክንያቶቹ እነዚህ ናቸው። ሌላው የአፍሪካ ሀገሮች ተፈላጊነት በአጠቃላይ እየጨመረ መምጣቱን ያሳያል፣ እኛንም ጨምሮ ማለት ነው። በውስጥ የምናደርጋቸው ለውጦች፣ የምናደርጋቸው እንቅስቃሴዎች፣ የምናሳያቸው ፍላጎቶች ትኩረትን የሚስቡበት ሁኔታ ነው ያለውና ራስን የመቻል ፍላጎት በአፍሪካ በኩል ካለ ይህንን ጠጋ ብሎ መጋራቱና አብሮ መስራቱ አብሮ መጠቀሙ ይሻላል የሚል አመለካከት ነው ይዞ የመጡትን የሚመስለው እና ይሄ እንግዲህ በሂደት የሚታይም ቢሆን ገቢራዊ በሚሆንበት ሰዓት የሚያስከትላቸው ለውጦች ማስተዋል የሚገባም ቢሆን እንደ ኢንቴንሽን ከአፍሪካ ጋር በኢኮኖሚ ደረጃ በኢንቨስትመንት ደረጃ መተባበር ያስፈልጋል የሚለውን ነገር ከፍ ያደረገ ነው የሚመስለው። ዞሮ ዞሮ የአሜሪካ ትቅደም ዶክትሪንን ታሳቢ ያደረገ እንደሆነ ከወጣው ሰነድ መረዳት ይቻላልና እንግዲህ አሜሪካ መቅደም ያለባት ሁልጊዜ በጦር ወይም ደግሞ እነዚህ የግሎባል ኖርዝ ከሚባሉት ሀገራት ጋር የሚኖር ኢንቨስትመንት ወይም ደግሞ የንግድ ትስስርን ብቻ ሳይሆን ከዚህ ከግሎባል ሳውዙ ትንሽ በኢኮኖሚ እንደው ደቆስ ሳለ ተብሎ በሚታሰበው ከብዙ አቅጣጫ ትንሽ ከአና አሜሪካ ጋር አይወዳደርም ተብሎ ከሚታሰበው ጋር አብሮ የመስራት አዝማሚያ ነው። እንደውም ኖርዝ ቱ ሳውዝ አይነት ግንኙነት እንዲፈጠር ያደረገ ነውና አሜሪካ ትቅደም እስከሆነ ድረስ እርስዎ እንዳሉት
ጉዳዮችን በጥንቃቄ ማየትም ያስፈልጋል። ይሄ የራይቫል ጉዳይም ስለሆነ ምናልባት የቻይና እንግዲህ በአፍሪካ ላርጀስት የምትባለው የንግድ ፓርትነር ቻይና ናት። እንደውም ከአሜሪካ በ3 እጥፍ ምናምን ነው የምትበልጠውና ከዚህ አንጻር አሜሪካ ታሳቢ አድርጋ እንደመጣች ግልጽ ነው። ግን ይሄኛው ምናልባት ካፐብል የሆኑ ሀገራት ጋር አብሮ ለመስራት ደግሞ ሁኔታዎችን ካመቻቹ ሀገራት ጋር ስትራቴጂው ሊሰራ እንደሚችል ነው ፕሬዚዳንት ዶናልድ ትራምፕ ወይም ደግሞ ዋይት ሀውስ ያስቀመጠውና ካፓቢሊቲያቸው እንግዲህ ከዚህ ከክላይሜት ቼንጅም አንጻር ሜቢነ ትራምፕ የተወሰነ ከክላይሜት ለውጥ ጋር ሀሳባቸው ለየት ይላል ቢባልም እሱም ታሳቢ ይደረጋል። ኢትዮጵያም እንደዚህ አይነት መሰረታዊ ጉዳዮች ላይ የተስተካከለ ሁኔታዎችን እንደፈጠረች ታሳቢ ተደርጓልና የአሜሪካ ስትራቴጂም ከዚህ አንጻር ኢትዮጵያን በደንብ ሜንሽን አድርጎ የአጎዋ ጉዳይም ሪፎርም ተደርጎ የዩኤስኤአይዲ ጉዳይም ሪፎርም ተደርጎ በኢንቨስትመንት በንግድና በተለያዩ ጉዳዮች የመምጣቱን እድል ፈጥሯልና ሜቢ አዳዲስ የዓለም ሪያሊቲስ የፈጠሩትም ነገር የሆነ መጥቷልና ይሄኛው አፍሪካን ታሳቢ ያላደረገ ውድድር ዓለም ላይ እንደማይሰራ በግልጽ ያሳያል። በዛ ላይ ደግሞ አፍሪካ ቀንድ ላይ ትኩረት ተደርጓል። አፍሪካ ቀንድ ላይ ትኩረት ሲደረግ ደግሞ ምንም ጥያቄ የሌለው እንግዲህ አፍሪካ ቀንድ ኤርትራ፣ ጅቡቲ፣ ሶማሌላንድ እና እኛ ነን ሜንሽን የምንደረገው። በዋናነት ደግሞ እንኳን በአፍሪካ ቀንድ ቀርቶ በአፍሪካ ፖለቲካም ኢትዮጵያ ናት የምትባለውና ከዚህ አንጻር እንደው ያለው ትሩፋቶቹ ምን ሊሆኑ ይችላሉ? ከገፊው ጥሩ ፖዚቲቭሊ ገፊ ምክንያቶች ነበሩ ይሄን ነገር ትራምፕ ለማምጣት። አሁን ደግሞ አዳዲስ ጉዳዮች ይፈጠራሉ ተብሎ ይታሰባልና ከቀጠናዊ ተጠቃሚነት አንጻር እንዴት ይታይ ይችላል? ይሄ ጥሩ ጥያቄ ነው። ቅድም አንስተዋልና በጥያቄ ላይ ሳውዝ የሚዘለል ሊሆን አይችልም። የሚታለፍ አይደለም፣ ችላ የሚባልም አይደለም። ሳውዝ የምንለው ማዕከላት፣ ጠንካራ ማዕከላት እየተፈጠሩ ያለበት ሁኔታ ነው ያለው። በሳውዝ አካባቢ የተሰባሰቡት አሁን ብሪክስ ሀገሮችንም ብንወስድ የብሪክስ አባልነታችንም የተወሰኑ ሌሎች ሀገሮችም ወደ ብሪክስ ለመምጣት እየተነሳሱና እየተዘጋጁ መሆናቸውም ይህም አንድ ፑሽ ፋክተር ነው። ስለዚህ ከዚህ እንቅስቃሴ ከዚህ ደቡብ አካባቢ ካለው ሁኔታ ደቡብ አካባቢ ካለው ሪሶርስ ሁሉ አይነት ሪሶርስ የተፈጥሮ ሪሶርስ፣ የሰው ሪሶርስ ወዘተ መታቀብ አይቻልም። ፑል ፋክተሮችም ናቸው እነዚህ ሪሶርሶች ቅድም ያልናቸው በአፍሪካ እና በሌሎችም ሳውዝ አካባቢ ባሉት አገሮች የሚታዩት የተፈጥሮ ሀብት ጸጋዎች እነዚህ በጣም አስፈላጊዎች ናቸው። ሊታለፉ የሚችሉ አይደሉም። የለም ሳውዝ ጠቅላላ የግጭት ቀጠና ነው፣ ማይረባ ቀጠና ነው፣ የጦርነት ቀጠና ነው። እዛ አካባቢ ዝም ብለው ጦር መነገድ ብቻ ነው የሚያስፈልገው በሚለው ሂሳብ ብቻ ሊታለፍ አይችልም። ከሳውዝም ጋር ስራ መስራት ያስፈልጋል የሚለው ነገር ታሳቢ እየሆነ መጥቷል። ስለዚህ የአሜሪካ ውስጥ ጉዳይ ፑል ፋክተሮችም አሉ፣ ፑሽ ፋክተሮች አሉ ከውስጥ ማለት ነው። የኢንቨስትመንት ስፋት፣ ሰፈር ፍለጋ፣ ሪሶርስ ፍለጋ፣ ገንዘብ ፍለጋ የሚደረጉ እንቅስቃሴዎች አሉ። የዶላር ዝም ብሎ ተወስኖ አንድ አካባቢ ብቻ የሚንቀሳቀስበት ምክንያትም የማይኖርበት ሁኔታ ነው ያለው። ይህንን አክቹዋሊ ዓለም አቀፍ ግንኙነት ኦብቪየስሊ ይታወቃል። በንድፈ ሀሳብ ደረጃ ዓለም አቀፍ ግንኙነት ፌር አይደለም። ምክንያቱም በሁለት እኩያ ወሞች እኩያ በሆኑ እኩል በሆኑ ተመጣጣኝ ኃይል ባላቸው አገሮች መካከል ብቻ የሚደረግ አይደለም። እጅግ በጣም ባደጉ፣ እጅግ በጣም በዘመኑ፣ እጅግ በጣም በበለጸጉ ሀገሮችና ኋላ ቀር ወይም ታዳጊ ሀገሮች መካከል የሚደረግ ግንኙነት ነው። እዚህ ሙሉ በሙሉ ፌር የሆነ ግንኙነት መጠበቅ አይቻልም። ነገር ግን ከዚህ ከዓለም አቀፍ ግንኙነት ደግሞ ነጻ መሆን አይቻልም። ተደብቆ ተራራ ላይ አንድ ሰፈር ውስጥ አንድ መንደር ውስጥ መቆየትም ስለማይቻል ቅድም እንዳልነው ይህንን ግንኙነት ላንተ ብሔራዊ ጥቅም ለሀገሩ ብሔራዊ ጥቅም በሚሆን ሁኔታ ለማስተካከል የሚያስችል ሁኔታ ስራ መስራት ነው። ተወዳዳሪነትን መጨመር ነው። በኢንፍራስትራክቸር ልማት፣ በአጠቃላይ በሰው ኃይል ልማት፣ በፖሊሲ ደረጃ ደግሞ ፖሊሲህን ለኢንቨስትመንት በሚመች ሁኔታ በመቅረጽ ተቋሞችንን ኢንቨስትመንት ሊስቡ የሚችሉ ሁኔታዎች በማደራጀት ያሉ የተፈጥሮ ጸጋዎች ደግሞ ከሌላ አካባቢ ቱሪስት የመሳሰሉትን ነገሮች ሊስቡ የሚችሉ ሁኔታ
ማዘጋጀት ማደራጀትና ተወዳዳሪ ለመሆን መንቀሳቀስ ያስፈልጋል። እኛም ጋር ያለው ታሳቢ የተደረገው ነገር በሪፎርም ውስጥ እየተሰራም ያለው ነገር ይሄ ነው። ኢትዮጵያን ተወዳዳሪ ለማድረግ ኢትዮጵያ ታዳጊ ሀገር ናት። ኢትዮጵያ በታሪክ ከሞላ ጎደል ባለመታደል ኋላ ቀር ሀገር ናት። ስለዚህ ከዚህ ከኋላ ቀርነት ለመውጣት መሽቀዳደም መፍጠን የሚባል ነገር ተይዞ እየተሰራ ያለበት ሁኔታ ነው። ክሬቲቭ ሆኖ በፍጥነት ከተቻለ ለመስተካከል ካልሆነም ደግሞ ሞሮለስ ለመቅረብ ካደጉት ሀገሮች አካባቢ ተርታ ለመሰለፍ አብሮ ለመስራት የግድ መንቀሳቀስን ይጠይቃል። አክርፎ መቀመጥ በጣም አስቸጋሪ ነው የሚሆነው። ምን አገባኝ ሌላው የፈለገ ቦታ ይድረስ የሚባልበት ጊዜም አይደለም። ኦብቪየስሊ ኋላ ቀርነትህን አይተህ ሊሚቴሽንህን ከግምት አስገብተህ ከዚህ ሊሚቴሽን ለመውጣት በፍጥነት መንቀሳቀስ የሚጠይቅበት ሰዓት ነው። ይሄ እንግዲህ በኢትዮጵያ ብቻም ሳይሆን በታዳጊ ሀገሮች ደረጃ ይሄ በሙሉ መደረግ አለበት። መረዳዳትም ይጠይቃል። እንደ ብሪክስ አይነቶቹ መድረኮችም ላይ በዚህ ደረጃ መስራትን ይጠይቃል። በብሪክስ ውስጥ ያሉት ያደጉ ሀገሮች በከፍተኛ ደረጃ ለውጥ ያሳዩ ሀገሮች አሉ። ከነሱ ጋር በምናደርገው ትብብር ከነሱ ጋር በምናደርገው እንቅስቃሴም ወደፊት መሄድ አለብን ማለት ነው። ምንድነው ይሄንን ኦፖርቹኒቲ ነው ብሎ መውሰድ ነው። ኦፖርቹኒቲው 100% ተስማሚ ነው፣ ችግር የለውም፣ ኢሬጉላሪቲ የለውም ተብሎ አይወሰድም። ኢሬጉላር ነገሮች ሊኖሩ ይችላሉ፣ የማይመቹ ነገሮች ሊኖሩ ይችላሉ። ከማይመቹት ነገሮች ይልቅ በሚመቹት ነገሮች ላይ በማተኮር ከዚህ ለሀገራዊ እድገት በአጠቃላይ ለኢኮኖሚ እድገት፣ ለማህበራዊ እድገት፣ ለቴክኖሎጂ መዘመን መስራት ይጠይቃል ማለት ነው። በእኛ ረገድ ኦፖርቹኒቲዎች መጠቀም ነው እንግዲህ አንድ በሳል ሀገር እንግዲህ በመሪዎችም ደረጃ እንደ ህዝብም ደግሞ ተቀባይ ሁሉን ነገር ይሄ እንደዚህ ስለሆነ በጥርጣሬ ማየትም ብቻ ሳይሆን በሚያስኬዱት መንገዶች ላይ መስራት፣ በማያስኬዱት ላይ ደግሞ ልዩነቶችን እያጠበቡ ለመፍትሄ መስራት ነውና እንደው ምናልባት ከናይጄሪያና ከደቡብ አፍሪካ ጋር ትንሽ የፕሬዚዳንት ዶናልድ ትራምፕ አስተዳደር የመገፋፋት ነገሮች አሉ እና እሱኛውን እንደሌላ በሌላ አማራጭ እንዲያው እርስዎ በተደጋጋሚ እንደሚሉት በዲፕሎማሲ ቋሚ ጥቅም የለም፣ ቋሚ ጥቅም እንጂ ቋሚ ወዳጅ የለም እንደሚሉት አይነት ስለሆነ ሜቢ የናይጄሪያንና የደቡብ አፍሪካ ጋር ያላቸውን የፖለቲካ መገፋፋት በሌሎች ቀጠናዎች የመተካት ምክንያቱም ትልቅ የአፍሪካን ኢኮኖሚ ግንባር ቀደሞቹ ናቸው ሁለቱም ሀገራትና ከዛ አንጻር ሌሎች አማራጮችን እነ ትራምፕ መጠቀም ፈልገዋል። ሌላ ሀገርም ደግሞ ይሄን ኦፖርቹኒቲ መጠቀም አለበት። ትሬንዶቹ እየተቀየሩ መጥተዋል። አውሮፓ ላይ ያለው ፖለቲካ ከራሽያና ከዩክሬን ጦርነት አንጻር ትንሽ አሁንም የትራምፕ አስተዳደር እንዲያውም የበሰበሰው አይነት የአውሮፓ ህብረት ወይም ደግሞ የአውሮፓ ሀገራት ዲፕሎማሲያቸውም ትራዲሽናል ነው ወይም ደግሞ ሁሉም ነገር እየበሰበሰባቸው ነው፣ ደካማ ናቸው፣ ዊክ ናቸው የሚለው ሀሳብ ሲሰጡ ነበረ ትራምፕና ከዛ አንጻር የዓለም ፖለቲካው በተወሰነ መጠን እየተቀየረ በመምጣቱ ቀደም ሲሉ የነበሩት አሰራሮች አሁን በሌላ መተካት ስላለባቸው ይመስላል ፕሬዚዳንት ዶናልድ ትራምፕ በንቃት ወደ አፍሪካ ቀንድም ወደ ሌሎች የአፍሪካ ሀገራትም ይሄ የኤንኤስኤስ የሚባለውን ደግሞ ብሔራዊ ስትራቴጂያቸውን የነደፉትና ሜቢ ደህንነትን በተመለከቱ ሴኩሪቲን ከመቆጣጠር አንጻር ፕሪቨንት ከማድረግ አንጻር አፍሪካ ቀንድ ላይ ትኩረት ማድረጋቸው ኢትዮጵያ ውስጥ ያሉ የውስጣዊ ችግሮችንም እንደዚሁም በዙሪያዎቻችን ያሉ አንዳንድ ችግሮች የሱዳንን ማንሳት እንችላለን። ኦፍ ኮርስ እንግዲህ ኤርትራም ኢሳያስ አፈወርቂ እንግዲህ ይመላለሳሉ ወደ ሱዳንም ወደ ግብጽም ወደ ሳውዲ አረቢያም መመላለስ ገብተዋል። ሳውዲም አይ ቲንክ እሱ ነገሮችም ስላሉ እንደው ይሄ ትንሽ ክራይሲስ ያለበትን የሚመስለውን እኛ ያለንበትን አካባቢ ከውስጣችንም ከውጫችንም ለማድረግ ስፖንሰር የሚደረግ አካል እንኳን ላይኖር ይችላልና አሜሪካ ችግሮችን መፍታት አለብኝ ብላ እስከተነሳች ድረስ ይሄኛውን ኦፖርቹኒቲ እንዴት ልንጠቀመው እንችላለን? እንደው በአጠቃላይ እንዳነሳኸው እዚህም እዛ የምታያቸው ፌኖሜነን ኮምፕሌክስ ናቸው። ነውጥ የሚበዛበት ሁኔታ አለ። የአቋም መፈራረቆች፣ መዘበራረቆች ታያለ። ሴትል ያላረጉ ነገሮች አሉ። አንድ ዘመን ሁለት ዋልታ ዓለም ነው የነበረው። ቀጠለና አንድ ዋልታ የሚመስል ዓለም ተከሰተ። አሁን ግን በርካታ ዋልታዎች እየተፈጠሩ ያለበት በርካታ ዓለም አቀፍ ማዕከሎች እየተፈጠሩ ያለበት ሁኔታ ነው። ይሄም ፍሉድ ነው፣ ቀጥሎ ነው ያለው፣ የቆመ ነገር አይደለም። እንግዲህ ፖለቲካ ከሃይማኖት የሚለይበት አንዱ ትልቁ ነገር ፖለቲክስ ኢዝ አርት ኦፍ ዘ ፖሲብል ነው የሚሉት።
በሃይማኖት ዶግማ ነው የሚሰራው። በሁሉም ሃይማኖቶች ቋሚ ነገር ነው፣ ምንም የሚቀየር ነገር የለም። በፖለቲካ ውስጥ ግን ነገሮች ተለዋዋጭ ናቸው። ፖለቲክስ ውስጥ ሁለት ትላልቅ ኳሊቲዎች ያስፈልጋሉ። አንዱ ፍሌክሲቢሊቲ ነው። ሁኔታዎችን ከብሔራዊ ጥቅም አንጻር አይቶ ፍሌክሲብል መሆንን ይጠይቃል። የለም ብያለሁ አንዴ ነው ይሄ ነው መንገዱ ተብሎ ዶግማቲክ የሆነ ነገር አያዋጣም። ብሔራዊ ጥቅምን ከግምት በማስገባት የብሔራዊ ጥቅም ፋይዳ እስከሰጠ ድረስ አንድን ጉዳይ ዘሎ የመሄድ ነገር። ሌላው አዳፕታቢሊቲ ነው። በደንብ አዳፕት ማድረግን ይጠይቃል። መልመድን፣ አዳዲስ ነገሮች በሚመጡበት ጊዜ አዳዲስ ነገሮችን ከብሔራዊ ጥቅም ጋር የማስተያየት ነገር ነው የሚያስፈልገው። አሁንም ከዚህ ከተዘበራረቀው ዓለም አቀፍ ግንኙነት አሁን ቅድም ያነሳቸው ነገሮች አሉ። አውሮፓ ውስጥ ካለው ተጨባጭ ሁኔታ ጋር፣ አሜሪካን አካባቢ ደግሞ ካለው አዳዲስ ሁኔታ ጋር፣ በኤዥያም በላቲን አሜሪካም በአፍሪካም ውስጥ ያሉትን ተለዋዋጭ ነገሮችን ከግምት ማስገባት ብሔራዊ ጥቅምህን ነው ማዕከል ማድረግ ከብሔራዊ እና እዚህ ላይ ደግሞ ስልትን በየጊዜው ሪቪዚት እያደረክ እየቃየስክ መሄድ አለብህ። ፍጥነት መጨመር አለብህ። በሰጥቶ መቀበል ሚዛን ነው መሄድ ያለብህና ነገሮች በተለወጡ ቁጥር ለአንተ የማይመች ነገሮች ባሉ ቁጥር ከሱ እየወጣ ወደሚመችህ እየሄድክ ከሁሉም አካባቢ ጠቃሚ ነገሮችን የማግኘቱ ስልት ነው መጠቀም የሚያስፈልገው። አሁን በእኛ ተጨባጭ ሁኔታ የብሪክስ አባል ሆነናል። በብሪክስ አባልነታችን የሚገኙትን ጥቅሞች ከብሔራዊ ጥቅም አንጻር የማግኘት የማሳደግ የማሰባሰብ ስራ አንዱ ነው የሚሆነው። የሌላው የዓለም አቀፍ ተቋማት አካል ነን። የተባበሩት መንግስታት ድርጅት፣ የአፍሪካ ህብረት፣ የኢጋድ ወዘተ። እነዚህ ተቋማት ውስጥ ደግሞ ሊገኙ የሚችሉ ጥቅሞችን የማግኘት ነው። ባይላተራል ሪሌሽን ደግሞ ከተለያዩ ሀገሮች ጋር አለን። አሜሪካ ትልቅ ሀገር ነው፣ የበለጸገ ሀገር ነው፣ ሀብታም ሀገር ነው፣ የዘመነ ሀገር ነው። ከዛ ውስጥ የአሜሪካ ፖሊሲዎች እንደዚህ በተለዋወጡበት ጊዜ ደግሞ ከዚህ መጠቀም የሚችልበትን ስልት እየቀየስ ነው መሄድ የሚያስፈልገው ማለት ነው። ይሄ እንደ ተርቡለንት ወተር ነው መታየት ያለበት። ተርቡለንት ወተር ውስጥ ዝም ብሎ በአንድ አይነት ዋና ስልት አይደለም። አንዳንዴ በእግር፣ አንዳንዴ በእጅ፣ አንዳንዴ በወገብ፣ አንዳንዴ በጎን፣ አንዳንዴ ውስጥ እየሾለኩ መሄድን ስለሚጠይቅ ይሄ ዓለም አቀፍ ግንኙነትን በዚህ ደረጃ ነው እያስተዋልን መሄድ የሚገባን ማለት ነው። እና ለውጦቹን ከኛ ጥቅም አንጻር ነው መመዘን፣ ከኛ ጥቅም አንጻር መጠቀም ብሔራዊ ጥቅማችንን ማለት ነው። አንዳንድም ደግሞ እኛን ብሔራዊ ጥቅም በማይጠቅምበት ሰዓት ለሌላው ደግሞ ትሩፋት የሚሆንበት ጊዜ ይህን ትሩፋት እየሰጠን እኛ የምንጠቀምበትን ጊዜ ማምጣቱ ነገርም አለ ማለት ነው። ስለዚህ በዚህ አይነት ነው መሄድ የሚጠይቀው። ዳይናሚዝሙን መዋኘት ነው በፍሌክሲቢሊቲ በአዳፕታቢሊቲ። አንድም ነገር ላይ ቆምን ዶግማቲክ በሆነ መንገድ አይ ይሄ ነው መንገድ ከዚህ ውጭ መንገድ የለም የምንለው ነገር የለም። ኦንሊ መንገድ የሚባለው የብሔራዊ ጥቅም መንገድ ነው። የብሔራዊ ጥቅምን የማስከበር መንገድ ደግሞ ቅድም እንዳልኩት ፖለቲክስ ነው። ዘ አርት ኦፍ ዘ ፖሲብል የሚሆነውን ነው። የማይሆነውን ትተዋለህ፣ በሚሆነው በሚያስኬድህ መንገድ ትሄዳለህ ማለት ነው እንጂ አንድ ቀጥተኛ መንገድ ወደ ምዕራብ ወይም ወደ ምስራቅ ወይ ወደ ሰሜን አይኖርም። አንዳንዴ ወደ ምስራቅ፣ አንዳንዴ ወደ ሰሜን፣ አንዳንዴ ወደ ምዕራብ፣ አንዳንዴ እዛም ቆመህ የምትጠብቅበት ሁኔታ ስለሚኖር እነዚህን ነገሮች እየቀያየሩ እየላወጡ በስልት መጠቀምን በስልት መሄድን እና ብሔራዊ ጥቅምን ማዳበርን ይጠይቃል ማለት ነው። በዋናነት ግን ጡንቻህን የውስጥ ጉልበትህን ማለት ነው የኢኮኖሚ ጡንቻ፣ የፖለቲካ ጡንቻ፣ ማህበራዊ ጡንቻ፣ የደህንነት ጡንቻህን ሁልጊዜም ማጠናከር ያስፈልጋል ማለት ነው እና ምክንያቱም ወሳኝ እሱ ነው። አገሮችም ከአንተ ጋር ማንነትን ከግምት የሚያስገቡት አገር ስለሆንክ አይደለም፣ ጠንካራ አገር ስትሆን ነው፣ ሀብታም አገር ስትሆን ነው፣ ወይም ደግሞ ሀብታም የመሆን እድል ካለህ ነው። ያንተ ሴኩሪቲ ጠንከር በሚልበትና ደህንነት በተጠናከረ ቁጥር ይህን እያስተዋሉ ስለሆነ የሚሄዱት እነዚህን ጸጋዎች የማጠናከር ከፍ የማድረግ ስራ መሰራት አለበት በተከታታይ። እኛ ባለንበት ቀጠናም ቅድም ያነሳሳናቸው አስቸጋሪ ሁኔታዎች አሉ። በጎረቤቶቻችንም በተለያየ አቅጣጫዎች ያሉ ችግሮች አሉና ይሄኛው የብሔራዊ ደህንነት ብላ አሜሪካ ያመጣችው ጉዳይ
ከዚህ ከሴኩሪቲ አንጻር ትኩረት ያደረገው አፍሪካ ቀንድ ላይ ሆኖ ሳለ ለመፍትሄ መሰራት አለበት፣ ፕሪቨንት መደረግ አለበት፣ መቆጣጠር አለብን የሚል ሀሳብ ያለው ነውና እኛ ደግሞ እንደሚታወቀው ሪጂናል ኢንቴግሪቲ ላይ በቃ አንታማም። በዚህ በቀጠናዊ አንድነት ወይም ደግሞ በአፍሪካ በዓለም ፖለቲካም አንድነት ይሄ ኢንቴግሪቲ በሚለው ጉዳይ ላይ ኢትዮጵያ አተኩራ በመስራት ትታወቃለች። ታሪኳም እንደዛ ነው። አሁንም እንደዛ አይነት የፖለቲካ አውድ ውስጥ ያለች ሀገር ናትና በምናስተናግዳቸው ጉባኤዎች በምናደርጋቸው ዓለም አቀፍ ተሳትፎዎች ከዛ አንጻር አብረው ይታያሉና ይሄኛው እንደ ስፔሲፊካሊ አፍሪካ ቀንድን ትኩረት አድርገው የፕሬዚዳንት ዶናልድ ትራምፕ አስተዳደር ሪፐብሊካኖቹ ችግሮችን መፍታት፣ ክራይሲስን፣ ቀውስን፣ ኮንፍሊክትን መፍታት የሚል ትኩረት ያለው ነገር እንደዚች ላይ ማተኮር ስለፈለኩ ነው። ይሄኛው ላይ ስፔሲፊክ ማድረጋቸው በጣም ተጠቃሚ ልትሆን የምትችለው ኢትዮጵያ ናትና እንደው ምንም እንኳን ፖለቲካ ተቃያሪ ፖለቲካ እንደ ሁኔታው ሊሆን ቢችልም ይችኛዋ ግን አሁን ካለንበት ቀጠናዊ ጉዳይ አንጻር ከማንም በላይ ተጠቃሚ የምንሆን ይመስለኛልና እዚች ላይ ሀሳብ ይሰጡባት። የአፍሪካ ቀንድ ቤታችን ነው። ጎረቤታችን የአፍሪካ ቀንድ ሀገሮች ደግሞ ጎረቤቶቻችንም ናቸው። የነሱ ችግር የኛ ችግር ነው፣ የኛ ችግር የነሱ ነው። የነሱ ሰላም ማጣት የኛ ሰላም ማጣት ነው። ይህንን በደንብ ማስተዋል ይቻላል። ዛሬ በሱዳን ውስጥ በተፈጠረው ነገር በርካታ የሱዳን ዜጎች እዚህ ሀገራችን ገብተው ከፍተኛ እንክብካቤ እየተደረገላቸው ቢሆንም የሚያስከትሉት ጫና እንዳለ ሆነው ማለት ነው። ይህን ከግምት እያስገባንም የሶማሊያም ችግር የኛ ችግር ነው። ይሄ አክቹአሊ ዛሬ በኢትዮጵያ በኩል የተጀመረ ሳይሆን ረዘም ላለ ጊዜ ጎረቤት ሀገሮቻችን የኛ ናቸው በሚል የፖሊሲያችንን በጎረቤት ሀገሮች ላይ የጎረቤት ሀገሮችን ቅድሚያ የሚሰጥ ትኩረት የሚሰጥ ፖሊሲ ነው። ይሄ ፖሊሲ የግድ መተግበር ያለበት ነው፣ እየተተገበረም ያለበት ሁኔታ ነው ያለውና የጎረቤት ሀገሮች ላይ ለጎረቤት ሀገሮች መፍትሄ ለመስጠት የሚንቀሳቀስ ማንኛውም ኃይል የፈለገ ይሁን በእኛ በኩል ተቀባይነት ይኖረዋል፣ ሊረዳ ይገባል፣ ሊታገዝ ይገባል ብለን ነው የምናስበው። የእኛ አጀንዳም ስለሆነ ማለት ነው። እና ለዚህ አስተዋጽኦ የማድረግ ስራ መስራት አለብን። ኢትዮጵያ በታሪክ የሶማሊያን ሰላም ለማምጣት በሶማሊያ ውስጥ የተፈጠረውን የዚህ የአልሸባብን ችግር በግንባር ቀደምትነት ስትቋቋም የቆየች ሀገር ናት። በሱዳንም ሰላም ለማምጣት በሁለቱም ሱዳኖችም ከፍተኛ እንቅስቃሴ ዲፕሎማሲያዊ እንቅስቃሴ ያደረገች፣ ሰላም ጥበቃም ላይ ከፍተኛ እንቅስቃሴ በሶማሊያም በሱዳንም የምታደርግ ሀገር ናት። የጎረቤት ሀገሮችን ሰላም እንደ ራሷ ሰላም ሆነ አስተዋጽኦ ስታደርግ የቆየች ሀገር ናት። አሁንም ለዚህ አስተዋጽኦ የሚያደርግ ማንም ኃይል ከየትም መምጣ ከየት በደንብ መታገዝ እንዳለበት ነው የሚታሰበው። መታገዝም አለበት፣ ምክንያቱም ኢትስ ኢን አወር ኢንትረስት ፍላጎታችን ነው ማለት ነው እዛ ጋርና ስለዚህ አሁን የአሜሪካ መንግስት አዲሱ ፖሊሲ ለዚህ ለቀንድ አፍሪካ ትኩረት መስጠቱ ችግር የለውም። ሌሎች ከነ ሊሚቴሽኖቹ ከነ ችግሮቹ ሊመጡ ከሚችሉ ሌሎች ነገሮች ይህንን እንዳለ ሆኖ ግን እኛ ማየት ያለብን ለነዚህ ችግሮች ምን ያህል መፍትሄ ይሰጣል፣ ምን ያህል ውጤታማ ነገር ሊገኝ ይችላል፣ ምንስ መደረግ አለበት የሚለው ነገር ላይ በግንባር ቀደምትነት ነው መሳተፍ ያለብን እዛ ላይ። ለዚህ ነው ይሄንንም እንደ አጀንዳ ማንስተን የምንነጋገረው ማለት ነው። ምክንያቱም ይሄ የኛ ጉዳይ ነው። ምክንያቱም የጎረቤት ሀገሮች ጉዳይ፣ የጎረቤት ሀገሮች ሰላም፣ የጎረቤት ሀገሮች ልማት የኛ ነው ብለን የወሰን ስለሆነ ነው ከዚህ አንጻር ነው መታየት ያለበት። አይ ቲንክ እዚህ ላይ ኢትዮጵያ ትልቅ ትኩረት ሰርታ ነው የምትሰጠው። በጥርጣሬ የምታያቸው ነገሮች ሊኖሩ ይችላሉ፣ ግን በዋናነት ግን ትልቁ ፒክቸር ትልቁ ስዕል የጎረቤት ሀገሮች ሰላም ሊያመጡ የሚችሉትን እንቅስቃሴዎችን በሙሉ የመደገፍ እዛ ላይ የመሳተፍ የመምራት ስራ ጭምር ነው። ልክ በሶማሊያ ሰላም ጥበቃ ሄደን መስዋዕትነት እንደምንከፍለው ሁሉ በሌሎችም ፕሮጀክቶች እዚህ አካባቢ የሚንቀሳቀሱት ፕሮጀክቶች በሚመጡ ፕሮጀክቶች ላይ ተሳትፎ ማድረግ ግድ ይጠበቅብናል። ይሄ እኛ ጉዳይ ነው ለማለት ነው ባጭሩ።
የኢኮኖሚክ ሴኩሪቲውና እንግዲህ የናሽናል ሴኩሪቲ ጉዳይ ተለያይተው የሚታዩ አይደሉም እና አሜሪካን ብትሆን ወደ አፍሪካ ስትመጣ ቻይናን ታሳቢ እያደረገች እንደዚሁም ደግሞ በምዕራብ አፍሪካ ሩሲያ በተለያየ አጋጣሚ ትንሽ ከነዚህ እንግዲህ ወታደራዊ መንግስቶቹ ጋር ያላት ግንኙነት እየጠነከረ በመምጣቱ ቀደም ሲል የነበሩ የአውሮፓ ሀገራት እንደነ ፈረንሳይ ያሉ አካባቢውን እየለቀቁ በወጡበት ሰዓት በጣም ፓወር ቫኪዩም የምዕራቡ ዓለም በጣም ክፍተቱ እየታየበት የመጣበትን አጋጣሚ ስለዚህ እሱን የመሙላትም ይመስላልና በተለይም ከዚህ ከሰብ ሳሃራን አፍሪካ ሀገራት ጋር ያለው ግንኙነት ወደ ኢኮኖሚ መቀየሩ አሜሪካ ኢኮኖሚ እንግዲህ ካላት ስልታዊነት ወይም ደግሞ ካላት የኢኮኖሚም የስትራቴጂም አንጻር የተለያዩ ስራዎችን በመስራት ላይ ትገኛለች እና ጅቡቲም ላይ ያለው የጦር ሰፈር መብዛት እንደዚሁም ደግሞ የሱዳን ቀውስ ችግር የሆነ መምጣት የኤርትራ መንግስት ኦብቪየስሊ በሚታይ መልኩ ያልተረጋጋ አካባቢን ከመፍጠር ባህሪ አንጻር ብዙ ጉዳዮችን ታሳቢ ተደርገው የመጣ ስትራቴጂ እንደሆነ ከሴናተሮች የሚወጡ መረጃዎች ወይም ሴናተሮች የሚሰጧቸው የኤክስ ጽሁፎች ዋይት ሀውስ ራሱ ከሰጠው ስቴትመንት ካወጣው ስትራቴጂ መረዳት እንችላለንና የሚሊተሪ ጉዳይም እየተረሳ አይደለም ከተለያየ መለኪያ አንጻር ተነስተዋል ግን ደግሞ አሜሪካ አሁን ከዚህ ከፖለቲካሊ ከዚህ በፊት ከነበረችባቸው መንገዶች በተወሰነ መንገድ ሽፍት የማድረግ በጣም ሲግኒፊካንት የሚባል የፖሊሲ ለውጥ ተደርጎ ነው የሚወሰደውና ምን ተፈጥሮ ነው ምን ተከስቶ ነው የሚባልም አይደለም ግልጽ ነው ዓለም ያለችበት መንገድ ቀደም ሲል ባነሱት የራሺያና የአሜሪካ ዓለም ወይም የሶቪየትና የአሜሪካ ዓለም ነበረ 91 ላይ ተጠናቀቀ አሜሪካ ሄደችበት አሁን ሁሉም የሚሮጥባት ሜዳ ዓለም ትፈጠር የሚል አውድ ነው ያለው ዓለም ላይና በዚህ ላይ እርስዎ እንዳሉት ቀደም ሲል ኦፖርቹኒቲዎችን መጠቀም ነው እንጂ ሁሉን ነገር መግፋት ይሄ እኮ የሆነው በዚህ ኬንያ ላይ አንድ ጉዳይ እየተመለከትኩ ነበርና በጣም ይሄ በጥርጣሬ ብዙ ነገሮች ይታያሉና በጥርጣሬ መታየት ያለበት ይታያል ግን ደግሞ ፖዚቲቭ የሆነውን ነገር እኛውን ከሴኩሪቲ አንጻር በቀላሉ አናየውም ካለንበት ቀጠናና ከጉዳዮቻችን አንጻርና ይሄኛው እንደዚህ አይነት ስጋቶችን ለመድፈን የፖሊሲ የዲፕሎማሲ መንገዶች ያስፈልጉናል ከዚህ አንጻር እንደው ቀጠናችንም ታሳቢ ይደረጋልና ምን መደረግ አለበት ራይቨርሊ በትላልቆቹ መካከል ያለው ራይቨርሊ አሁን በተጠቀስካቸው ትላልቅ አገሮች መካከል የቆየ ነው ይሄ ሲጫወቱት የቆየ ነገር ነው አሁን እንግዲህ ምናልባት የሚቀየረው እየተቀየረ ያለው ይሄን የሚጫወቱበት ሜዳ ደጃችን መሆኑ ነው አፍሪካ ቀንድ ላይ በርከት እያሉ የመጡበት ሁኔታ ነው ያለው እንዳየው ጅቡቲ ላይ በብዛት እንቅስቃሴ እያደረጉበት ቤዝ የመሰረቱበት ሁኔታ ነው ያለው ስለዚህ ጫወታው እዚህ ደጃችን ነው ያለው እና ለዚህም ነው አንድም ኢትዮጵያ እዚህ አካባቢ በተለይ የቀይ ባህርን አክሰስ የፖርት አክሰስ ጭምር እዛ አካባቢ ወታደራዊ ቁመና የሚሰጥ አይነት አክሰስ ጭምር በየጊዜው የምታነሳው ምክንያቱም በደጁ ያለውን ነገር ዝም ብላ ልታየው አትችልም ነው ይህን ለየት የሚያደርገው ምናልባት ራቅ ያለው በአውሮፓ ደረጃ በኤዥያ ደረጃ በመካከለኛ ምስራቅ ደረጃ ከሚደረገው ራይቨርሊ ይልቅ ሜዳው እዚህ ደጃችን ከመሆኑ አንጻር እዚህ አካባቢ በቅርበት መከታተል ነው ራይቨርሊ ውካንት ዊሽታዌ ሊሆን አይችልም መሆን የለበትም ውጡ የሚባልበት ደረጃ እንደዚህ አይነት አቅም እኛም ጋር የለም እነሱም በዛ ደረጃ አይደለም እየተንቀሳቀሱ ያለው አሁንም ምንድነው እዚህ አጠገብ የሚጫወቱ እነዚህ ሀያላን ወገኖች አሉ ያንተ ብሔራዊ ጥቅም አለ እዚህ ጫውታው ውስጥ በተቻለ መጠን ከዚህ ከጫውታ አንተ ተጠቃሚ የምትሆንበትን ስልት ማብጀት ነው ነገር ግን ይሄ ጫውታው አንፎርቹኔትሊ ወደ ግጭት የሚቀየር ከሆነ ደግሞ ከዚህ ከግጭቱ አንተ የምትሰርፍበትን አቅም እየገነባ ነው መሄድ ያለብህ ሰላማዊ የሆነ ሁኔታ ሰላማዊ የሆነ ውድድር ሰላማዊ የሆነ ሽኩቻ ራይቨርሊ እዚህ አካባቢ ለምሳሌ የኢኮኖሚ አይነት በኢንቨስትመንት የሚደረገው ሽኩቻ በቱሪዝም የሚደረገው ሽኩቻ በቴክኖሎጂ ትራንስፈር የሚደረገው ሽኩቻ ችግር አይደለም ወደ ወታደራዊ ግጭት እስካልተቀየረ ድረስ እዛ ጋር ተጠቃሚ ለመሆን ነው በኢትዮጵያ ደረጃ መሰራት ያለበት የነዚህ ሀያላን ኢንቨስተሮች ከየትም ይምጡ ከየት እንዳለፈው ጊዜ በብሎክ አይደለም እንቀበለው ወገንተኝነት የለም የአይዲዮሎጂ ወገንተኝነት የለም ኦልሬዲ ያለፈበት ነገር ሆኗል የፖለቲካ ወገንተኝነት የለም አሁን
ብሔራዊ ጥቅም ነው ወገንተኝነትን የሚያመጣውና ከሁሉም ጋር አብሮ መስራት የሚያስችል ስልት ነው መፍጠር። ቻሌንጆች ኢንቴንስ ሆነው ሂትድ ሆነው ለምሳሌ ሚሊተሪ ኮንፍሮንቴሽንነት የሚፈጠርበት እድል እንዳይኖር ፍላጎታችን ቢሆንም ይህም ከአቅማችን ውጭ በሆነ መንገድ የሚመጣ ከሆነ በዚህ ደረጃ በሴኩሪቲ ራስን የመቻል ስራ መሰራት አለበት ማለት ነው። በተረፈ በንግዱ ውድድር ግን በኢኮኖሚ ውድድር ግን በኢንቨስትመንት መስክ እና በቱሪዝም መስክ በንግድ መስክ እና በመሳሰሉት ጠንካራ ሀገር ለመሆን ስራ መስራት ነው። የውስጥ ጥንካሬ አንዱ የዲፕሎማሲ አቅም መፍጠሪያ ነው የሚሆነው። ናሽናል ፓወር ይፈጥራል። ናሽናል ፓወር ከተፈጠረ ደግሞ አንተም እኛም እዚህ አካባቢ ተጫዋች ነው የሚሆነው። እዚህ የሚደረገው ጌም ውስጥ በአንድ በኩል ትሳተፋለህ፣ ከጌሙ የምትወስደው ነገር የምታገኘው ብሔራዊ ጥቅም ይኖራል ማለት እና በአጠቃላይ ሲደመር ሲቀነስ ይሄ እንዳይሆን የምናደርገው ነገር ሊሆን አይችልም። በራሳቸው ፍላጎት፣ በራሳቸው ኢንትረስት፣ በራሳቸው ጥቅም ወደዚህ መጡ። እዚህ ራይቨርሊ ጀመሩ። ይህን ራይቨርሊ ለብሔራዊ ጥቅም በሚመች ሁኔታ እንዲስተካከል ለማድረግ የምንችለውን ነገር ሁሉ በስልትም ደረጃ፣ በተቋምም ደረጃ፣ በዝግጅትም ደረጃ፣ በስራም ደረጃ ራስን ጠንክሮ ራስን ሆኖ መገኘት ብቻ ነው የሚያስፈልገው የሚል መልእክት ነው ያለኝ። የሶፍት ፓወር ጉዳይ አሁን አሜሪካ ቀደም ሲል ከነበረው በተወሰነ መጠን ሶፍት ፓወር ወደ ሶፍት ፓወር አይነት ነገር ኦፍኮርስ ቀደም ሲልም በተለያዩ በእርዳታዎችን በምንም ስምም ቢሆን ሶፍት ፓወር ቢመስልም አሁን ግን ደግሞ ሞር ኢንቨስትመንት ላይ ትሬድ ላይ በቃ በኢንቨስትመንት ላይ ፎከስ ያደረገ አይነት ፖሊሲ ነው ይዛ የመጣችውና እንደዚህ አይነት ነገሮች ቀደም ሲል እርሱ እንደው ባነሱት መሰረት ከሴኩሪቲ አንጻር ኢትዮጵያ ታሳቢ ሆነ አፍሪካ ቀን ታሳቢ ሆኖ በዚህ ልክ አሜሪካ ስትራቴጂ ስትቀርጽ ትልቅ ጉዳይ ነው። በቀላሉ የሚታይ አይደለም። እንዲያውም ኢትዮጵያ ለምታነሳቸው ጥያቄዎች በዚህ በቀይ ባህር ጉዳይም ሆነ በተለያዩ አካባቢዎች ላይ ለምታነሳቸው ጥያቄዎች እንዲያው ዋስትና ይሆናል ወይስ አይሆንም የሚለው እንዳለ ሆኖ ግን ትንሽ በር ማንኳኳ መንገድ ሊሆን አይችልም ወይ አምባሳደር? ወል ሃርድ ፓወር ይልቅ ሶፍት ፓወር ለማኔጅመንት ይመቻል። ሃርድ ፓወር ጋር ኔጎሽዬሽን ከባድ ነው። ወራስ ሶፍት ፓወር ግን እንዳልከው ሚኒንግፉል በሆነ መንገድ አብሮ መስራት የሚቻልበት እድል አለ። በኢንቨስትመንት፣ በቱሪዝም ነው፣ በቴክኖሎጂ ነው እና በመሳሰሉት መስኮች የሚመጡ ነገሮች ላይ አብሮ መስራትና መንቀሳቀስ የሚቻልበት እድሉ አለ። ወደ ኮንፍሮንቴሽን ስለማይወስድ ማለት ነው፣ ወደ ጉልበት ስለማይወስድ። ስለዚህ በሶፍት ፓወር ደረጃ የሚመጣን ፖሊሲ አኮሞዴት ማድረግ የሚቻልበት እድሉ አለ። ይሄ ማለት ሶፍት ፓወር በሙሉ ጠቃሚ ነው፣ ለሀገር ጥቅም ይውላል ማለት አይደለም። በሶፍት ፓወር መጥቶ የሚፈጠረው ተጽዕኖ ውጤቱ ምናልባት ለራስ ያደላ የሚሆንበትና እኛን የሚጎዳበት እድሉ ይኖራል። አሁን ከዛ ይልቅ ግን አማራጭ የለም። የሚመጣውን ነገር በተቻለ መጠን በሶፍት ፓወር የሚመጣውን ነገር ፕሬፈረብሊ ለምሳሌ በኢንቨስትመንት አብሮ መስራትን ይጠይቃል። በቱሪዝም አብሮ መስራት ነው። በቴክኖሎጂ ትራንስፈር አብሮ መስራት ነው። በንግድም መስክ እንደዚሁ አብሮ መስራት ነው። ለዚህ እንግዲህ በዋናነት ራስን አጠንክሮ መገኘት ነው የሚሆነው። ኢትዮጵያ ከብሔራዊ ጥቅሟ ከምታነሳቸው ጥያቄዎች አንጻር ይሄኛው የተወሰነ መደላደል መሆን ይችላል። ከዚህ ከቀይ ባህርም አካባቢ ላይ ካሉ አንዳንድ ጥያቄዎችም አንጻር እንደው ሜቢ እነ ግብጽም ከሚገፉን አንጻር የቀይ ባህር ፎረም ብለው እኛን እንደው ከማግለል አንጻርም የተለያዩ ስራዎች ይሰራሉና ከዚህ ሁኔታ ጋር እንዴት ሊገናኝ ይችላል? ዴፊኒትሊ እኛ እኮ ከቀይ ባህር 60 ኪሎ ሜትር ነን ያለን። እኛ ቀይ ባህር ደጃፍ ላይ ያለ ነገር ነን። እነዚህ እኮ ሎጂካሊ ትላልቅ ሀገሮች እዚህ መጥተው መጫወት ከቻሉ ቀይ ባህር ላይ እዚህ መጥተው ቤዝ መስራት ከቻሉ እዚህ አካባቢ መጥተው የቀይ ባህር ሪሶርስ መጠቀም ከቻሉ በምን ሂሳብ ነው ኢትዮጵያ ይሄን የማትጠቀመው? ይሄ ሎጂካሊ በጣም ቀላል ነው። አቅም ስለሌላት ጉልበት ስለሌላት እንደነሱ ስላልሆነች ካልሆነ በስተቀረ ስንት ሺህ ማይልስ አቋርጠው ባህር አቋርጠው እዚህ የመጡ ሰዎች በሚጫወቱበት አካባቢ ኢትዮጵያ አሁን እንደ ሬድ ሲ ካውንስል አይነት መገለሏና የመሳሰሉት ነገሮች ኢፍትሃዊ ናቸው። ኦብቪየስሊ ኢሎጂካልም ነው እንደዚህ ወርክ። ስለዚህ ይህንንም ለማስተካከል የሚረዳ ነው የሚሆነው። ይሄው ነው እኮ ሲንግ ኢዝ ቢሊቪንግ አሉ እዚህ
እነዚህ ምናምን ሺህ ማይልስ ተቋርጦ አገሮች እዚህ አሉ። ኢትዮጵያ ምን ይከለክላታል? ለምንድን ነው ኢትዮጵያ እዚህ አካባቢ የማትጠቀመው? 60 ኪሎ ሜትር እዚህ ደጅ እኮ ነች ያለችው። እዚህ አካባቢ የሚደረገው ማንኛውም ነገር እኮ ይመለከታታል። እዚህ አካባቢ ያለው ፖለቲካዊ፣ ኢኮኖሚያዊ፣ ማህበራዊ እንቅስቃሴ በሙሉ ኢምፓክቱ ኢትዮጵያ ላይ ነው ያለው። ስለዚህ ይህንን በዚህ ደረጃ ነው ማየት። የምዕራቡ ዓለም የፖለቲካ እንትኑም ትንሽ አሁን የመንገራገጭ ነገሮች አሉ። ከአሜሪካ ጋር ያለመስማማት፣ እንደዚሁም ቅድም ያነሳናቸው ሀገራት በአፍሪካ ውስጥም ትራምፕ ትንሽ የገፏቸው ያሉ ሀገራት አሉና ይሄኛው በአጋጣሚ እንደመመረጥም አይደለም። አንዳንዶች አሁን አጋጣሚ ወይም ደግሞ በተለያዩ ቀጠናዎች ላይ የትራምፕ አስተዳደር አለመግባባት ውስጥ ስለሆነ ወይም ደግሞ ትንሽ የገፋቸው ስለሆነ ሌሎች አማራጮች እንደ አጋጣሚ ተወሰዱ የሚሉ ትንታኔዎችን እየተመለከትኩ ነበርና ይሄኛው ግን ቀደም ሲል እንዳነሳ ነው ለዚህ ለፕሬዚዳንት ዶናልድ ትራምፕ የተመቸ ለናሽናል ሴኩሪቲ ስትራቴጂያቸው የተመቸ ፖሊሲ ያለው ሀገር መደላድል ያለው ሀገር ይፈልጋሉ። ያን ማስተናገድ የሚችል አቅምም አለ ያለው ሀገር መሆን አለበት ብለው ያስባሉና ይህን ሁሉ ታሳቢ ሲያደርጉ ኢትዮጵያም ስሙ አብሮ ሜንሽን ሲደረግ አፍሪካ ቀን ትኩረት ሲደረግ ሞር ኢትዮጵያ ላይ ትኩረት ያደረጉ ናቸውና ይሄኛውን እንዴት ነው እንደው መሳ ለመሳ ማስኬድ የሚቻለው? እዚህ አካባቢ ጥቅምን ታሳቢ መንቀሳቀስን ታሳቢ ያደረገ ማንኛውም ኃይል ዛሬ በሪፎርም ሂደት ውስጥ በርካታ ፖለቲካዊ፣ ኢኮኖሚያዊ፣ ማህበራዊ እንቅስቃሴ እያደረገችና አንዳንድ አመርቂ ውጤቶችን እያሳየች ያለችን እንደ ኢትዮጵያ አይነቱን ሀገር ዊሻውት ማድረግ አይችልም። ታሳቢ አድርጎ ነው የሚሄደው። ምክንያቱም ቪቪድ ናት ኢትዮጵያ። በመልክዓ ምድራዊ አቀማመጧም ያለችበት ቦታ ስትራቴጂክ ነው። በህዝብ ብዛትም በአፍሪካ ውስጥ በሁለተኛ ደረጃ የምትገኝ ሀገር ናት። ትልቅ ታሪክ ያላት ብዙ ጸጋዎች ያሏት ሀገር ናት። ተፈጥሮ ጸጋ። በሪፎርሙ ደግሞ ጥሩ ጥሩ ውጤቶችን እያስመዘገበች የሄደችበት ሁኔታ ነው ያለው። ኢኮኖሚክ ሪፎርምን ለማምጣት ሊብራላይዜሽን ጭምር የጀመረችበትና ራሷን ለብዙ ለውጦች ክፍት እያደረገች በመሄድ ሂደት ላይ ያለች ሀገር ናት። የጎረቤት ሀገሮችን ደግሞ ታሳቢ ማድረግ ረገድ ኢጋድን የመሳሰሉ ሀገሮች ተቋማት አሉ። የአፍሪካ ህብረት ጽህፈት ቤት ናት፣ መናኸሪያ ናት። ስለዚህ ይህን ሪጅን እዚህ አካባቢ መጫወትና መንቀሳቀስ የሚፈልግ ማንኛውም ኃይል ኢትዮጵያን ግዙፍ ሀገር ስለሆነች ከሩቅም ሆነ ከቅርብ ኢትዮጵያን ማየቱ አይቀርም። አማትሮ ወደዚህ ካየ ማን ነው እዛ አካባቢ ያለው ከተባለ ኢትዮጵያ ናት። ስለዚህ ከዚህ አንጻር የኢትዮጵያ ታሳብነት ኢትዮጵያን ከዚህ ግምት ውስጥ አስገብቶ እነዚህ ኃይሎች ቢንቀሳቀሱ ምንም የሚገርም ነገር አይደለም። ቢኮዝ ዘር ኢትዮጵያ ዘር ቪቪድ ናት እና በዚህ ምክንያትም ከማንኛውም የዚህ ዓለም አቀፍ እንቅስቃሴ በአውሮፓም ከሚደረጉ ክስተቶች ከሚታዩ ክስተቶች በአሜሪካም አሁን እየመጣ ካለው ክስተት አንጻር ስንመለከት የኢትዮጵያ የሪጅኑ ጠቀሜታ፣ የኢትዮጵያ የሪጅኑ አስፈላጊነት፣ ኢትዮጵያ ለሪጅኑ ያላት ሬሌቫንስ እዚህ ሪጅን አካባቢ የኢትዮጵያ ሊደርሺፕ ኦብቪየስሊ ዲስፒዩቴብል አይደለም የሚታይ ነገር ስለሆነ፣ ስለዚህ ከኢትዮጵያ ጋር ለመስራት ማለም ማሰብ እና አልፎም ፕሮፖዝ ማድረግ ምንም የሚገርም ነገር አይሆንም። እነሱም ኢትዮጵያን በዚህ ደረጃ ስም ማንሳት ቢቻል የሚገርም ነገር አይሆንም ማለት ነው፣ ተገቢ ስለሆነ። ዊዛውት ኢትዮጵያ ይሄን አሁን ሆርን ኦፍ አፍሪካን ሰላም ለማምጣት እዚህ ሆርን ኦፍ አፍሪካ መረጋጋትን ለማምጣት ሆርን ኦፍ አፍሪካ ጋር በልማት ለመተሳሰር በኢንቨስት ለመተሳሰር በምንም ሂሳብ ኢትዮጵያን ከዚህ ማውጣት አትችልም እና የግድ ኢትዮጵያ ታሳቢ መሆኗ የማይቀር ነው የሚሆነው ማለት ነው። ከዚህ አንጻር ነው ኢትዮጵያ ስምም እየተነሳ እዚህ ውስጥ ታሳቢ እየተደረገ ምናልባትም እንደ ፓርትነር እየታሰበች የምትሄድበትም ሁኔታ የሚፈጠርበት እድል አለ ማለት ነው። የአሜሪካ ኮንግረስ ህግ ለማውጣት ተቸገርኩ ሲል ነበረ። ምክንያቱም ከዚህ በፊት ሴናተሮች የሚያቀርቧቸው ሀሳቦች በዩኤስኤአይዲ እና በተለያዩ ተቋማት ወይም ደግሞ እርዳታ ሰጪ ወይም አጓ ጭምር በእነሱ አማካኝነት ለማስፈጸም ሀሳባቸውን ለማሰረጽ የተለያዩ ስራዎችን ለመስራት እነዚህ ተቋማትን እንደ መንገድ ይጠቀሙባቸው ነበርና እነሱ ችግር ውስጥ በገቡበት አጋጣሚ እና ዩኤስኤአይዲ በፈረሱበት አጋጣሚ ደግሞ ሌላ አማራጭ ኦፕሽናል ተቋማት መምጣት አለባቸው የሚል ሀሳብ በጣም ሲያነሱ ነበረ፣ ሲወተውቱ ነበረ። የፕሬዚዳንት ዶናልድ ትራምፕ ወይም ደግሞ የሪፐብሊካኖቹ የሴኩሪቲ
ፖሊሲም ስትራቴጂውም ከዚህ አንጻር የተቀዳ ይመስላልና ምንም እንኳን አሜሪካ ፈርስት የሚለው ነገራችሁ እንዳለ ሆኖ እንደዚህ አይነት አዳዲስ ተቋማት አዳዲስ አመለካከቶች አዳዲስ ለውጦች በሚመጡበት ዓለም ላይ በተለይም በዋሽንግተን በኩል እንደዚህ አይነት ነገር ሲኖር ዝግጅታችንስ ምን መሆን አለበት? አንዳንዴ ብዙ ነገሮችን እመለከታለሁ። ይሄ እንዲህ ስለሆነ መተቸት አይነት ብቻ አለና ትንሽ የኛ ዝግጅትስ እንደው ከመላመድ አንጻር ከጥሩ ኦፖርቹኒቲዎች ቅድም ሜንሽን ካረጓቸው አንጻር ምን ሊሆን ይችላል? ዩኤስኤድ አብሰንስ የአጓ አለመኖር የፈጠረው ቫካንሲ፣ ሁለተኛ ደግሞ የሌሎች እንደ ቻይና አይነቶቹ ትላልቅ ሀገሮች እዚህ አካባቢ ፕሬዘንስ ቪቪድ የሆነ መምጣት አሜሪካ ለሪኢንጌጅመንት ማሰቧን ናቹራል ያደርገዋል። ስለዚህ ምን አይነት ሪኢንጌጅመንት ነው የሚመጣው? ምን ይጠቅመናል? እንዴት መጠቀም እንችላለን? ምን ይጎዳናል? የሚለውን ነገር አዌርነስን መፍጠርና አስቀድሞ መዘጋጀት በተቋም ደረጃ በሀሳብ ደረጃ በህግ ደረጃ ጭምር አስፈላጊ ሲሆን ማለት ነው። ከዚህ ብሔራዊ ጥቅምን ሊያዳብሩ የሚችሉ ኢምፖርትስ ለማግኘት የሚቻልበትን ሁኔታ ለመፍጠር ዝግጅት ያስፈልጋል። እኛ ተረት አለ አይመጣም ምን ይዘሽ ይመጣል እንያዥው አይነት ነገር እንደዚህ የለም። ዝም ብሎ ነው ይሄ ወሬ ነው ይሄ ፕሮፓጋንዳ ነው ይሄ ምናምን ነው እያልን አይደለም መይን ያለብን። ቢሆንስ ሊሆን ይችላል ከሆነስ እንዴት እንጠቀማለን በሚል ስነ ልቦና ዝግጅት በዋናነት ያስተሳሰብ ዝግጅት የአመለካከት ዝግጅት የተቋም ዝግጅት የሰው ኃይል ዝግጅት ህግ የሊጋል ዝግጅት ጭምር ማድረግ ያስፈልጋል ማለት ነው። ይሄን ነገር ምን ለምንድነው የለ ዝግጅት የሚያስፈልገው? ብሔራዊ ጥቅማችንን እንዴት ማክሲማይዝ እናደርጋለን? ከዚህ ህግ እንዴት ትሩፋት ማግኘት እንችላለን? የሚጎዱን ነገሮች ካሉ ደግሞ የሚጎዱን ነገሮች እንዴት ሚኒማይዝ ማድረግ እንችላለን? ጥሩ ነገሮች እንዴት ማክሲማይዝ እናደርጋለን የሚለው ነገር ላይ በደንብ መሰራት አለበት ማለት ነው። በህብረተሰቡም ደረጃ በሚዲያም ጭምር ልክ አሁን በጀመራችሁት ሁኔታ ቢመጡ ምንድነው ምን አዲስ ነገር ይመጣል የነሱ ኢንቨስትመንት እንዴት ነው የሚለውን ነገር በደንብ አውጥቶ አውርዶ መዘጋጀትን ይጠይቃል። ዝግጅቱ ፈጣን መሆን አለበት። ስቲዲ ፋስት ቶሮ መሆን አለበት። ስተዲ ቤዝድ መሆን አለበት። ኢሞሽን ላይ ተመረኮዘ መሆን የለበትም። ከዚህኛው ወገን ካለ ፍቅር ከዚህኛው ወገን ከሌለ ፍቅር አይደለም። እዛ ላይ አይደለም መታሰር ያለበት ጥናት ላይ ኦብጀክቲቭሊ አሁን ዓለም ከደረሰችበት ተጨባጭ ሁኔታ ጋር የኛ ሀገር ካለበት ተጨባጭ ሁኔታ ጋር ከኛ ፍላጎት አንጻር ከኛ ሁለገብ ፍላጎት አንጻር ይሄ ነገር ታይቶ ዝግጅት መደረግ አለበት። እንደዛ ከሆነ ዴፊኒትሊ ተጠቃሚ መሆን የሚችልበት እድል አለ ማለት ነው። ሚዲያዎቹም ፕሪንቶቹ ላይ የተወሰኑ እያየው ነበረ እንጂ ይሄን የመሰለ ጉዳይ እነ ሲኤንኤን እና አልጀዚራ በሚገርም ሁኔታ ይዘው ወጥተው በትንታኔ በባለሙያም እያሳዩት ተመልክቼ ነበርና ትልቅ በእርግጥ ከአሜሪካ አንጻር የተቃኘ ጉዳይ ስለሆነ ትልቅ ሀሳብ ነው። እነ ሲኤንኤን እነ ፎክስ ኒውስ ዝም ብለው ሊያዩት አይችሉም። ግን እኛ ሀገር ላይ ደግሞ ፕሪንቶቹን እያየው ነበረ በተወሰነ መጠን ትኩረት ተሰጥቶ በዚህ ልክ እንደው ጉዳዩ ምንድን ነው የሚለውን እንኳን ማየት አልቻሉ ሚዲያዎች። ይሄን የመሰለ ኦፖርቹኒቲ ጥቅሙ የሚጎላ ስለሆነ የኢትዮጵያ መንግስትም ሆነ የኢትዮጵያ ሕዝብ በአሁኑ ሰዓት የሚጎዳውን ነገር እንደው እጁን አጣጥፎ ይቀበላል ተብሎ ስለማይታሰብ ስለማይሆንም ከዛ አንጻር ጉዳዩ ላይ ምንድነው ያለው ነገር የሚለውን ማየት ያስፈልጋልና ብዙዎቹ ከዚህ አንጻር ዴፕስ የሆነ አናሊሲስ ያስፈልገዋል ብዬ አስባለሁ። ከዚህ ቀደም የነበሩ አካሄዶችን ስልት መቀየር ማለት ለአሜሪካን ፖለቲካ በቅርበት እንደሚከታተል ሰውም ሆነ የኢትዮጵያ ጉዳይ ለሚያሳስበው ሰው የተለያዩ ጥያቄዎች ሊነሱበት ይገባል ብዬ አስባለሁና ከዚህ ከአውሮፓውም እንደዚሁም ከራሽያም ጉዳይ ከኤዥያዎቹ ከነ ቻይናም አንጻር አብሮ የተቃኙ ጉዳዮች ናቸውና ሜቢ የቻይናውም ይሄ ሮድ ኤንድ ቤልት ኢኒሺዬቲቭን የተመለከቱ ጉዳዮች እሱን ሁሉ ሜንሽን ባያረጉትም እነ ፕሬዚዳንት ዶናልድ ትራምፕ ከዚህ ከራይቫሉ አንጻር የመጡበት መንገድ ነው። ለዚህም ነው ትንሽ ቀደም ሲል ከነበረው ፖሊሲያቸው በተወሰነ መጠን አሁን ኢንቨስትመንት ላይ ንግድ ላይ እናተኩር የሚል አቋም ያራመዱትና ይሄ ትልቅ አቋምን በአቋም መውሰድን ብቻ ሳይሆን ለተግባራዊነቱ መስራት ያስፈልጋል ነውና ምናልባት የኛ ፖለቲከኞች ሚናቸው ህዝቡ ሚናው ሚዲያው ሚናው ብዙ መሆን አለበት። ይሄን ጉዳይ የአሜሪካን ስትራቴጂ ቀጥታ ማስተግበር ወይም ደግሞ ቀጥታ በሚፈልጉት ልክ ብቻ ሳይሆን ኢትዮጵያን በምትፈልገው ልክ የምታወጣው ነገር ይኖራልና ትራምፕም እንዳሉት
መሳ ለመሳ ገቨርንመንት ቱ ገቨርንመንት አይነት ሪሌሽንሺፕ ነውና እንዴት ሊሆን ይችላል የሚለውን ሜቢ እናነሳው። ይሄ ምንድነው መሰለ ቤዚካሊ አሁን በሀገራችን ላለፉት 7 ዓመታት እየተካሄደ ካለው ሪፎርም ስፒሪትም ጋር ማያያዙ ጥሩ ነው የሚሆነው። ምንድነው ኢትዮጵያ የምትፈልገው የሚለውን ነገር ካየን አንድ ኢትዮጵያ በሊደርሺፕም ደረጃ በመንግስትም ደረጃ ያለው አንዱ ግንዛቤ ኢትዮጵያ ረጅም የታሪክ ያላት ሀገርም ብትሆን ለብዙ ዘመናት ነጻነቷን ጠብቃ ቆየችም ሀገር ብትሆን ኋላ ቀር ናት የሚለው ድምዳሜ አክሰፕተብል ነው። መንክዶ አይደለም። ኋላ ቀር ሀገር ናት። ብዙዎች ሀገሮች ከኛ ፈጥነው ከኛ እኩል የነበሩ ሀገሮች በ1940ዎቹ ውስጥ ዛሬ ከኛ ቀድመው ሰማይ ጠግነው ያሉት እነ ኮሪያን፣ ደቡብ ኮሪያን መጥቀስ ይቻላል። ስለዚህ ከዚህ ኋላ ቀርነት ለመውጣት በአሁኑ ሰዓት ሲጀመር ይሄንን መገንዘብ ያስፈልጋል። ከዚህ ለመውጣት ደግሞ የመውጣት ፍላጎታችን ኦልሬዲ ሪያላይዝድ መሆን አለበት። አይ ነጻ ሀገር ናት እኮ እንደዚህ ዳሬ እኮ አንፎርቹኔትሊ ሌሎች 4-5 ደረጃ ኢንዱስትሪያል ሬቮሉሽን ተካሂዷል። ኢንዱስትሪያል ሬቮሉሽን ከሜካኒካል ወደ ዲጂታል አርቲፊሻል ኢንቴሊጀንስ እያለ በሄደበት ደረጃ እኛ እዛው በበሬ የምናርስበት ዘመን፣ ግብርናችን በጣም ወደ ኋላ የቀረበት ዘመን፣ እንደውም ያንን ኋላ ቀርነትን የምናሞግስበት ደረጃ ላይ ነን ያለነው። ለበሬ የሚዘፈን ነገር አለ አይደል? ገበሬውን በማረሻ ማረስን የምናወድሰው ኋላ ቀርነትን ሳምሃው ፕሬዝ እያደረግን መቀጠል ነው። ከዚህ ሙድ መውጣት አለብን። ከዚህ ለመውጣት ክሬቲቭሊ ቦልድሊ አክኖሌጅ ማድረግ ያስፈልጋል። ኋላ ቀር ሀገር ነን። ስለዚህ ከኋላ ቀርነት ለመውጣትና የሚያስፈልጉንን ኦል ኦፖርቹኒቲስ መጠቀም አለብን። ኦል ኦፖርቹኒቲስ ኢንክሉዲንግ አሁን የምናወራው ርዕስ ማለት ነው። ለዚህ ኦፖርቹኒቲ መፍጠር ያስፈልጋል። ኤክስፒሪየንስስ ከዚህም ከዛም መውሰድ ያስፈልጋል። ፍሌክሲቢሊቲ ይፈልጋል። አንድን ስልት ብቻ አንድን የእድገት ስልት ብቻ ይዘን እዛ ላይ ተጣብቀን መቅረት የለብንም። ሁሉንም ኦፖርቹኒቲስ መጠቀም ያስፈልጋል። ተጠቅመን ደግሞ በፍጥነት ነው መሄድ ያለብን። አትሊስት ለመስተካከል ወደ ሌሎቹ አካባቢ ለመጠጋት ፍጥነት የሚፈልግ ስራ ነው። ስለዚህ እንደዚህ አይነት ኦፖርቹኒቲዎች በሚመጡበት ሰዓት ቁጭ ብለን ሚስቲፋይ በማድረግ ዝም ብሎ በትችት ቅድም እንዳልከው ዝም ብሎ ነገሮችን በማውጣት መውረድ ብቻ የምናሳልፈው ጊዜ መኖር የለበትም። ታይም ኢዝ ቨሪ ኤክስፔንሲቭ እና አለበለዚያ እዛው ኋላ ቀር እዛው ማቅ ውስጥ መቅረታችን ሊሆን ስለሚችል ከዚህ የሚያስወጣንን ፍጥነት፣ ክሬቲቪቲ፣ ፈጠራ፣ ፍጥነቱ አንዳንድ ኤክስትራኦርዲናሪ በዝላይ መልክ ነው ሊፕ ፍሮግ ማድረግ አለብን የሚል እምነት ነው ያለኝና ከዚህ አንጻር የሚመጡትን ኦፖርቹኒቲዎች በዚህ አቲቲዩድ ከሰራን አንድም ኦፖርቹኒቲ አስቀድም የምናናንቀው የለም፣ ችላ የምንለው የለም። በፍጥነት ኦፖርቹኒቲዎች ለመጠቀም ጥናት ማካሄድ፣ ኦፖርቹኒቲ መፍጠር፣ የእኛን ሁኔታ ማዘጋጀት ደን አኮርዲንግሊ ወደፊት መሄድ ያስፈልጋል ማለት ነው። ስለዚህ ይህንንም በዚህ ደረጃ ነው በአጠቃላይ ማየት የሚገባን ብዬ አስባለሁ። ጥሩ የመጨረሻ ጥያቄ ነው። በምስራቁም በምዕራቡም ያለው ያው ምስራቁ በኮቴሽን ውስጥ ቢሆንም ከራሽያም ጋር ከሁሉም ጋር እንሰራለን ይታወቃልና ይችኛዋ ጥሩ የዲፕሎማሲ መንገድ ናት። በተደጋጋሚ እርሱም ሲሉ አትሰማለውኝ ቃል አቀባይ በነበሩበት ጊዜ ውጭ ጉዳይ ሚኒስቴርም ከዛ አንጻር አሁን በተለይ ደግሞ አዳዲስ ከኛ ጋር ሁኑ አይነት አቋም ያላቸው የፖለቲካ መንገዶችን እየተመለከትን ነው። ምክንያቱም ራሽያ ከአሜሪካ ጋር እንግዲህ አሁን ወደ መልካሙ መንገድ እየመጡ እንደሆነ ይገመታልና ቢጣሉ እንግዲህ ዞሮ ወይ እኔ ጋር ሶኛልሽ ወይ አቶኝም የሚል አይነት ነገሮች ሊኖሩ ይችላሉና የኢትዮጵያ ፖለቲከኞች ኤንድ ዲፕሎማቶቻችን በዚህ ረገድ እንደው ምን አይነት ሚና ቢኖራቸው ይሻላል እንደ ሪኮመንዴሽን ጭምር? በጣም ጥሩ ነው። መልቲፖላር ወርልድ ነው ያለው። ብዙ ፖሎች እየመጡ ያለበት ሁኔታ ነው። ካምፕ የለም፣ አጥር የለም። አንድ ሰፈር ገብተን እዛ ሰፈር ውስጥ ተጠልለን ሌላውን ሰፈር እየተሳደብን እያወገዝን መፈክር የምናወርድበት ዘመን አልፏል። አሁን ከሁሉም ካምፕ ሊመጣ የሚችለውን ጥቅም መውሰድ ነው።
ምክንያቱም መልቲፖላር ወርልድ ነው። ለዚህ ደግሞ አሁን ያውን እያነሳ ነው ያለነው ሲቹዌሽን አመቺ ሁኔታ እየፈጠረ ያለበት ሁኔታ ነው። እኔ ጋር ብቻ ግቡ ወደዛ አትሂዱ የሚል የለም። እነዚህ እኮ ትላልቆቹ ሀገሮች እርስ በርስ እየነገዱ ነው ያሉት። ራሽያና ቻይና አብረው ንግድ አላቸው፣ አብረው ይገናኛሉ። እና ራሽያና ቻይናና አሜሪካ አብረው ይነግዳሉ። ስለዚህ እኛ ምን ቤት ነን? አንዱ ጋር ቆመን ሌላ ላይ መፈክር የምናወርድበት አያስፈልግም። እኛም ዲፕሎማሲ መሆን ያለበት ብሔራዊ ጥቅምን መሰረት አድርጎ ከሁሉም ጋር በመስጠት በመቀበል ጊቭ ኤንድ ቴክ አፕሮች፣ በእኩልነት አፕሮች፣ ዓለም አቀፍ ሕግን ኦሪጂናል ሕጎችን ባከበረ አፕሮች ከሁሉም ጋር መስራት ነው። እኛ ዲፕሎማቶችም ሌላ ፓብሊክ ዲፕሎማሲ ውስጥ የሚሳተፉ ወገኖችም ቢሆኑ በዚህ ደረጃ ለብሔራዊ ጥቅም ግብአት ለማምጣት የሚያስችል ኤኒ ስራ መስራት አለባቸው። ሚዲያም ጭምር ሮሉ ይሄ ነው መሆን ያለበት። ይሄ ወገኔ ነው፣ ይሄ ራቅ ያለ ነው፣ ይሄ መሀል ያለ ነው፣ እንደዚህ የሚባል ነገር በፍጹም የለም። ዓለም አንድ መንደር ወደመሆን ደረጃ እየሄደች ያለችበት ሁኔታ ነው። በርካታ ፖላሮች፣ በርካታ ሴንተሮች፣ ማዕከሎች እየተመሰረቱ ያለበት ሁኔታ ነው። ከሁሉም ግን ጥቅም የምናገኝበትን ስራ ነው መስራት ያለብን። እሱ ነው የሚያዋጣን እንጂ ሰፈር ቀይረን ሰፈር ውስጥ ቁጭ ብለን አንዱ ሰፈር ላይ መዝሙር አንችልም። ታንኪዩ ራይት። እኔም አመሰግናለሁ አምባሳደር፣ በጣም ጥሩ ሀሳብ ነበር ያነሳነው። ራይት። ውድ ተመልካቾቻችን ስተከታተሉት የነበረው ኤንቢሲ ዓለም አቀፍ ነው። የተለያዩ ሀሳቦችን አንስተናል በተለያዩ ጉዳዮች ላይ። በተለይም ከናሽናል ሴኩሪቲ ስትራቴጂ አንጻር አሜሪካ እየተከተለችው ያለው ትልቁ የፖሊሲ ለውጥ ኢትዮጵያን በሚገባ ታሳቢ ያደረገ በመሆኑ ከአፍሪካ ቀንድም አንጻር እንደዚሁ በጠቅላላው ከአፍሪካ አንጻር የተመለከተ በመሆኑም የተለያዩ ሀሳቦችን አንስተናል። እንግዲህ አምባሳደር ዲና ሙፍቲና ቢኒያም ካሴ አብረናችሁ ቆይታ አድርገናል። መልካም ጊዜ ይሁንላችሁ።